የዲሞክራሲ ተቋማት ሪፎርም የኢትዮጵያ ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በማጎልበት ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑን የፍትህ ሚኒስትር ሀና አርአያ ስላሴ ገለጹ። በብሔራዊ ምርጫ ቦርድ የተከናወነው መሰረታዊ የለውጥ እርምጃ ነጻ፣ ፍትሃዊና ዲሞክራሲያዊ ምርጫን ለማካሄድ ምቹ ምህዳር በመፍጠር ለዲሞክራሲ ስርዓት ግንባታ ቁልፍ ሚና መጫወቱን አንስተዋል። የቦርዱ የህግ ማሻሻያዎችና የአስፈጻሚዎች ሹመት ገለልተኝነትም በተፎካካሪ የፖለቲካ ፓርቲዎች መካከል ጤናማ የፉክክር ምህዳር በመፍጠር ወሳኝ ለውጥ አምጥቷል ብለዋል። የወጣቱን አቅም ለመገንባት ከጥናትና ምርምር ተቋማት ጋር በመተባበር እየተሰራ ነው አለ የኦሮሚያ ክልል ወጣቶችና ስፖርት ቢሮ። አምስተኛው የኦሮሞ ወጣቶች ጉባኤ የሚያነብ ትውልድ የሚናገረውንና የሚሰራውን ያውቃል በሚል መሪ ሀሳብ በአሰላ ከተማ እየተካሄደ ይገኛል። የኦሮሞ ጥናትና ምርምር ኢንስቲትዩት በኦሮሞ ቋንቋ ታሪክና ባህል ላይ የሚያደርጋቸው ጥናቶች ለወጣቱ ግንባታ ትልቅ ፋይዳ እንዳላቸውም አስታውቋል። በቤኒሻንጉል ጉሙዝ ክልል 41394 ሄክታር መሬት በበጋ መስኖ ለምቷል አለ የክልሉ ግብርና ቢሮ። በክልሉ የበጋ መስኖ ስንዴ ምርታማነት እያደገ በመምጣቱ እስካሁን 491 ሄክታር መሬት በማልማት ምርት የመሰብሰብ ስራ እየተከናወነ መሆኑንም ቢሮ አስታውቋል። ምርታማነትን ለማሳደግ 3 አነስተኛ የመስኖ ፕሮጀክቶች ግንባታቸው ተጠናቆ ለልማት ዝግጁ መደረጋቸውን የገለጸው ቢሮ እስካሁን ከ5.7 ሚሊዮን ኩንታል በላይ ምርት መሰብሰቡንም አመልክቷል።